ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እኔ እየጠበኩ ነበር እስካሁን ማለት ነውና አልመጡን ነበር። ነገር ግን ሃይሚ ቀርታለች፣ ብሩኬ ደግሞ ኤፍሬም ቤት መጥቷልና በድንገት ጸባው ነው ሲመጡ እኔ ምንድነው የተፈጠረው ነው ያልኩት ማለት ነውና እስቲ አብረን እናያለን። አንዋር ራሱ በጣም የጠፋ ልጅ አንዋር ራሱ መጥቷል። የሆነ ለመናገር አንዋርን ታውቃላችሁ በጣም ነበር የምንወደው፣ ነገር ግን በጣም ጠፋ ከዩቲዩብ ማለት ነውና አሁን ብቅ ስላለ በጣም ደስ ብሎናል። ግን ቆይ እኔ ያልገባኝ ነገር ማለት ነው የቡታጀራ ዩቲዩበሮች ግን ፋይል ምንድነው ፋይል የሚባል ነገር ከናንተ አይወጣም እንደ ከጭንቅላታችሁ ማለት ነው ፋይል ይያለው ፋይል ጠፍቷል ፋይል ተይዞበታል ምናምን የምትባባሉት ማለት ነው። ይሄ ያልገባኝ ነገር እሱ ነው። አስረዱኝ እስቲ የምን ፋይል ነው ደግሞ የመጣው? አሁን በነ ብሩኬና በነ ሃይሚ መሃል ይሄው ፋይል አለ። አሁን ብሩኬ ፋይል ይጀበታለው እያለ ነው እንግዲህ ቪዲዮን ሙሉን ቪዲዮ እያየን እናወራለን። ግን እኔ በጣም ነው የገረመኝ ምን አይነት ፋይል እንደተያዘበት ማለት ነውና ባለፈው ነግራችሁ ከሆነ ማለት ነው እንግዲህ የሆነ ነገር ሊያደርጓት ነበረ ማለት ሃይሚን ወደ ውጪ ምናምን ሊወስቷት የነበረው በቃ የሆነ ነገር አለ አልነግርሽም ምናምን እያላት ነበረ ለሃይሚ ማለት ነው። እና ሃይሚን ሊጎዷት የሚወስቷት ምናምን እኔ ራሱ የመሰለኝ ማለት ነውና እንግዲህ ኤፍሬም መጣውን ከብሩኬ ግብ ይፈጥራል። ምን እንደተፈጠረ አላቅም። ቪዲዮን አብረን ነው የምናየው ከናንተ ጋር ማለት ነው። ያው ጊዜ ቪዲዮ ላይ ምናምን ታዩ ነበርና በአንዳንድ ነገሮች ተላልቀን ነበር። እሱም ያው ትንሽ ከከተማ መውጣም እያለ ነበር እየመጣም ነበርና ለዛ ነው የተላላቀው። ሰላም ብላችሁ ሰላም ውድና የተከበራችሁ የኛ የእውነት አንዋር ስለመጣ ብቻ በጣም ደስ ብሎኛል። ትናንትና ግን ላይቭ ላይ ነበር አይደል? ትናንት ማታና እዛ ማታ ላይ ላይቭን እየተከታተልኩኝ ነበር። ሶ ሃይሚን አይቻታለሁ እዛው ቤት ውስጥ ላይ ሃይሚን አይቻታለሁ። ምናልባት እንደኔ ያያችኋት ሰው ልትኖር ትችላላችሁና ሃይሚን አይቻታለሁ። አይተናል፣ በደንብ ሁላችንም አይተናል። አይታችኋል እናንተ ማለት ነው። ሃይሚን አይተናል። ሶ ምን ተፈጠረ? እስቲ ወደ ቤት እንድትመለስ ፈልጋለሁ። እኔ እውነቱ ስነግራችሁ ነገራቶች እንትን ብሎ ቢኖር እንጂ ብትሄዱ ላይ ደስ ይለኝ ነበር። ግን ይሄኛው ነገር ወደ ቤት እንድትመለስ ፈልጋለሁ። what do you want? እኔ ምንም ምን ፈልገህ ነው አባቴ? ማለት ልጆቹ በሰላም ስለታረቁ አሁን እኛ ደስ ብሎናል። በእጅ አምጥተህ ስላስረከብክ ለብሩኬ በጣም ደስ ብሎኛል። ሶ ሁላችንም ደስ ብሎናል። እንደውም ማለት ነው እኔ ብቻ አይደለሁም የተለያዩ ልጆች የተጣሉ ልጆች ስለ አንድ ላይ ስላገናኘ ደስ ብሎናል። ሶ አሁን ደግሞ ምን ፈልገህ ነው ደግሞ ወደ ቤት እንድትመለስ ፈልጋለሁ እንድትሄድም ፈልጌ ነበረ ምናምን የምትለው ነገር ያልገባኝ ነገር ምን ፈልገህ ነው? ምን ፈልገህ ነው ኤፍሬም ማለት ነው? ለምን ሰላም ፈጠሩ ነው? ለምን ብሩኬ ቤት ገባች ነው? ሃይሚ የብሩኬ ነች አለቀ። ሶ እቤት ገብታለች ደስ ብሎናል። ምን ፈለክ አሁን? ቆይ እንዴ በቃ አስገዳጅ ነገር ስለሆነብኝ ነው እንጂ ብትሄዱና ደስ ይለኝ ነበር። ከአንዳንድ ነገሮች መራቋ ሰላማን ይመልሳታል ብዬ አስባለሁና ግን ግዴታ ቆይ ነው የምለው ኤፍሬም ጺም የለውም ወይስ ግራ ገብቶኛል። ዛሬ እንዴት ነው ጺሙን እንዳለልጦ የመጣው? ወይስ ጺም የለውም ይሄ ልጅ ማለት ነው? ግራ ገብቶኛል። ከዚህ ቪዲዮ ወጥቼ ማለት ቪዲዮቹን በደንብ አያለው። ግን ጺም ነበረው አይደለ? ነበረው አልነበረውም? አሁን እዚህ ላይ ጺሙን እንዳለ የለም ነው ወይስ እኔ ተሳስቻለሁ? ወይስ አይኔ ነው? ወይስ ጺም የለውም ጭራሽ? ያው ነው ህፃን ነው ገና ጺም አላወጣም። ግን ኤፍሬም ጺም አለው አይደለ? ቤተሰብ ነብይ ነው እንድትከራ ያደረኩት ግዴታ ስለሆነብኝ ነው እንድትከራ ያደረኩት እንጂ የውጭውን ፕሮሰስ ጨርሳ ነበር ኦልሬዲ። ያው እኔም ብሩኬም ናት እንድትከራ ያደረግነው። በተለይ ደግሞ እኔ ነኝ እንድትከራ ያደረኩትና ያ ነገር ያደረኩት ግዴታ ነገር ስለሆነብኝ ነው እንጂ ሄዳ ቢሆን ኖሮ እኔም ደስ ይለኝ ነበርና አንተ እንዴት ነው ያስቀራው? በዚህ አጋጣሚ ንገረን እስኪ። ብሩኬ ያልኩኝ ኤፍሬም ማለት ነው። እንዴት ነው አንተ ያስቀራው? ያው አምጥተን ለብሩኬ ሰጣ በእጅ ማለት ነው። አምጥተን ለብሩኬ በእጅ ስለሰጣ ደስ ብሎናል። ሶ አንተ እንዴት ነው ያስቀራው? ማለት ብሩኬ ጠለፋት በቃ አንተ ሰጣ። ከዛ ደግሞ ብሩኬ ወስቷት ምናምን በቃ ቤት ዘገባት ምናምን ታይሙ ሲያልፍ ድረስ ያስቀራው ብሩኬ ነው። ሶ አምጥተህ አንተ ለብሩኬ መስጠት ራሱ እኔን ያስቀራውት ብለህ መናገር ማለት እኛ እናውቃለን። ሶ ጥሩ ሰርተሃል፣ አመስግነናል። ግን ምን እንደፈለክ አራቅ። ምን ፈልገህ ነው አሁን? ቆይ ምንድን ነው የፈለግህ? ብቻ ግን አሁን ሃይሚ ወደ ቤት እንድትገባ ፈልጋለሁ። ብሩኬን ጠርቼዋለሁ፣ ደውዬለታለሁ። ይመጣል። እነሱ አካባቢ ነው ያለነውና ይመጣል። ሶ እስቲ ሃይሚን እንዲያገናኝ እፈልጋለሁ። ቀጥታ ቤት ምናምን ነገር ያልኩት ያው ረብሻ ምናምን መነሳት አልፈለኩም። አልገባኝም። ቆይ ከብሩኬ ጋር ሰላም ፈጥራል፣ ምንም አይነት ረብሻ የለም። ሲቀጥል ደግሞ ኦኬ ሃይሚና ብሩኬ ሰላም ፈጥሯል። ሶ አንድ ላይ እየኖሩ ነው። ለምንድን ነው ወደ ቤትስ የምትመልሳት? ምን ፈልገህ ነው? ሶ ብሩኬ ነበረ መጥቶ ከሃይሚ ጋር አገናኘኝ ሃይሚን ወደ ቤት ትመልስ ብሎ
ብሩኬ አንተን የጠየቀውን ገልብጠ ደግሞ አንተ አሁን ብሩኬን ልትገለብጥ ነው። ያልገባኝ ነገር ይሄ ነው። ቤተሰብ ምንም አይነት አልገባኝም ማለት ምን ፈልጎ ነው ይሄ? ድጋሚ ወደዛ ነገሮች ባለፈው ነው የተከሰቱ ነገሮች ወደዛ ነገሮች መግባት አልፈለኩም ነው እዚሁ አግኝቼው ማናገር የፈለኩት ብሩክን ማለት ነውና ይመጣል። አዎ ደውዬለታለሁ። ይመጣል ብሩክ። ሶ ቤተሰቦች ሃይሚ ልወስዳት ነው ዛሬ የመጣሁት ማለት ነው። ለእናንተ ምንድነው እናንተ ቆይ ሃይሚን ማለት ነው ስትፈልጓት ሂጂ ስትፈልጓት ነው የምትሏት እኮ ጅል አይደለችም። ሶ በዛ ላይ ህፃን ወራ ራሱ ቅመም የሆነች ልጅ ናት። በራሷ የምትተማመን ኦኬ፣ እንደ ትልቅ ሰው የምታስብ ጀግና ሴት ናት። ገባችሁ አይደለ? ከተላላቅ ራሱ አብልጣ የምታስብ ልጅ ናት። ሁሉም ነገር በዝምታ የምታልፍ ልጅ ናት። ገባችሁ አይደለ? ስለዚህ እንዴት ነው አንተም ስትፈልግ ሂጂ ነይ የምትላት? አንተ ቆይ ምን ፈልገ ነው? ሶ መጀመሪያም ወጣለች ከቤት ህፃን አይደለችም። ከእናት ከአባቷ ቤት ወጣለች። ሶ ከብሩኬ ጋር እየኖረች ነው። አሁን የመጀመሪያ አይደለም እየኖረች ያለችው። ሶ መሀላቸው ላይ ክፍተት ተፈጠረ። ስለዚህ ከቤት ወጣች። ሶ አገናኝታን አስታርቀሃል ብለን ደስ ብሎናል። ሶ አሁን አንተ ምን ፈለክ? ሌላ ጸብ ፈለክ? ምን ፈልገ ነው ድጋሚ እቤት ሊወስዳት ነው ምናምን እንደ በፊቱ ጸብ እንዲሆን አልፈልግም ምናምን የምትለው? በቃ አለቀ። ስለዛችኛው ከሆነ የወለደችዋ ከሆነ የብሩኬ ልጅ አይደለም። ሶ ከተመርምራ ምናምን ልጁ ተጣርቶ የማን ልጅ እንደሆነ ይመረመራል። ሶ ምን ፈልገ ነው? ያልገባኝ ነገር ምን ፈልገ ነው? ቤስ ቪዲዮ ከረዘመ እንደባለፈው ግማሹን እዛ ነው የምፖስተው። እሺ ትስታ ዩቲዩብ ላይ ማለት ነው። እንዴ ጉድ እኮ ነው። አንድ ሰዎች ሊደብራችሁ ይችላል። የሚደብራችሁ ሰዎች አላችሁ። ግን እንደዚህ አይነት ሁኔታ ላይ አይደለም። ልጅቷ አሁንም ድጋሚ እንድትሰቃይም ሆነ ሌላ ነገርም እንድትሆን አልፈልግም። የምታሰቃዩት ሲጀመር እናንተ ናችሁ። ህይወታቸው ውስጥ እየገባችሁ የምታሰቃዩት እናንተ ናችሁ። ከህይወታቸው ውጡ። ከሃይሚና ከብሩኬ ህይወት ውጡ። ገባችሁ አይደለ? እያንዳንዳችሁ ማለት ነው። እናንተ ከወጣችሁ ምንም አይነት ሰላም ናቸው። ሰላም የነበሩ ልጆች ነው አሁን አገናኝተው ኦኬ ሰላም ናቸው ልጆቹ። ሶ ግን አሁን መተ ደግሞ ድጋሚ እየረበሽክ ነው። ሌላው ራሳቸው ይወጡበት። የወለደችውም የብሩኬ ልጅ ትሁን አትሁን ይጣራል። ሶ ዲኤንኤ ተመርምሮ ምናምን ይጣራል። ሊሆን ይችላል ወይም ደግሞ ላይሆንም ይችላል። የብሩኬ ልጅ ዲኤንኤ ላይ መረመርም ይችላል። ገባችሁ አይደል? እሱን ራሳቸው ሃይሚና ብሩኬ ይፍቱ። ሶ አሁን የተፈጠረው ነገር ግን ተስተካክለዋል። ሰላም ናቸው። ወደ ቤት ተመልሳለች። ምን ፈለክ አሁን? ምን ፈለክ ድጋሚ? ለምን አንድ ሆኑ? ለምን ወደ ቤት አልተመለሰችም ነው እንዴ? ይሄ ነገር ቀልድ አይደለም። ሴት ልጅ ነች፣ ብዙ ነገሮች ያስጨንቃታል። እና እሱ ደግሞ አብዛኛው ነገር እንደ ቀልድ ነው እየወሰደ ያለው። ንግግሩ ቀልድ ነው፣ አብዛኛው ነገር ቀልድ ነው። እና ያ ነገር ደግሞ ህይወት ሊሆን አይችልም። ስሬት መሆን አለበት። እሱ ራሱ መጀመሪያ ስሬት መሆን አለበት። እንዴት ስሬት ስትል አባቴ አልገባኝም። ስሬት ስትል ማለቴ በምን አሁን ነገሩን እየቆሰቆስኩ ነው ድጋሚ ማለት ነው። ነገሩን ልታነሳው ስሬት ስትል ማለት ነው። ሶ ትተናል። አሁን ያቺም ከህይወት ወጣለች። አብሳላት የምትባለው አይደለ? ያቺን አታ ያለችው እሷም ደግሞ ራሳቸው ይፈቱበታል። ሶ የሴት ልጅ ህይወት እናውቃለን። ሶ ሃይሚና ብሩኬ እኮ አሁን የመጀመሪያ አይደለም የገቡበት። ሃይሚ መጀመሪያ ህይወቱ ሳትገባ መጀመሪያ ነበር ማሰብ። ኦኬ እናንተም የእውነት ወንድም ከሆናችሁ ደግሞ መጀመሪያ ነበረ ከብሩኬ ጋር ሳትኖር ከብሩኬ ጋር ሳትገናኝ ህፃን ነሽ፣ ልጅ ነሽ፣ ሴት ነሽ፣ ብዙ ነገር አስፈልግሻል ምናምን ብላችሁ መጀመሪያ ነበረ መቆጣት። አሁን ከብሩኬ ጋር ተስማምተዋል። ሁለቱም አንድ ላይ ናቸው። ብሩኬም ያለ ሃይሚ፣ ሃይሚ ያለ ብሩኬ አይሆንላቸውም። ስለዚህ አንድ የሆኑ ልጆችን አሁን እንደ አዲስ መታችሁ ሴት ልጅ ናት ምናምን እያላችሁ ለመለያየት አትሞክሩ። ሰው መጀመሪያ የት ነበራችሁ? መጀመሪያ አንድ ላይ ሳይሆኑ የዘሳን ነበረ። አሁን አንድ ላይ ከሆኑ አንድ ላይ እየኖሩ ያሉትን ልጆች ለምን ቤት ገባች? ለምን ቤት አልተመለሰችም እንዴ? ለነገራቶች ትኩረት መስጠት አለበት። እንደዚህ በቀልድ ወይም በሆነ ነገር የሚሆን ነገር አይደለም። ስለዚህ እኔ ደግሞ እያየሁት ነው። ለነገራቶች ትኩረት እየሰጠ አይደለም፣ እየቀለደ ነው። እና ነገራቶች አብዛኛው ጊዜ በመቀለድ ውስጥ ነው የሚያደርገውና ያ ነገር ደግሞ ተገቢ አይደለም እንደኔ ማለት ነው። እስቲ ይመጣና ደግሞ ያለው ነገር ከራሱ አንደበት ማስተካያኘከ ነው። በዚህ አጋጣሚ እንግዲህ ማስተካያኘኮ ቤተሰብ ጮጋራ አለበት። ለዛ ነው ትላንትና ላይቭ ላይ ካያችሁ በጣም አሞት ነበርና ጮጋራ ያለበት ሰው በጣም ማስተካያኘካለና ለዛ ነው መሰለኝ እንግዲህ ቪዲዮ ላይ ጠፍቷል። ያው እኛም ደግሞ ሁላችንም ጓደኛ ነበረ። ትንሽ ነገራቶች አልወርቁ ነው እንጂ ጓደኛ ነበርና ጓደኛ ነበርን ባላት ጓደኛችን ነው። ያው የሆነ ለመናገር ጠፍቶ ነበር አንዋር ማለት ነው። ባለፈው ታይሚን አንታል ማለት አምጥቼ ነበርና ከዛ በኋላ ግን እነዛ ሁሉ ነገሮች ታከይሩ ነው ያላቅም። ምክንያቱም ይዛት ይርክ ሩም ውስጥ አስገብተህ ምናምን ብዙ ነገሮች ተፈጥሯል። ሩም አይደለም ቤት ተከራይቼ ነው። ሩም ከመሰለሽ ቤቱም ምንም ብቻ ያው ቤት ውስጥ ነው ያየሁት። ሩም ነበር የመሰለኝ ሰዓቱ
ምንም ነገር ዛሬ ግን ልመጣ የቻልኩት ትናንትና ላይቭ ላይ ነበር። ትናንት ማታ ሀይሚን አይቻታለሁ። ትናንትና ላይቭ ላይ ነበር። ምን ብለን ነው ፈልገህ ነው ልብስ ምናምን ብትቀይር ገባች። በዛው መሻ እኔም ስፖርት ቤት ሄድኩ፣ እዚሁ አደርን ማለት ነው። ስለዚህ በጣም ጥሩ፣ እንኳን አደራችሁ። አሁን ግን ሀይሚ ልወስዳት የመጣሁት። የት ነው የምትወስዳት? ወደ ቤት ይጋል የምትሄድበት እኔ የምለው ማለት ነው። እኔ ግራ ነው የሚገባኝ እኮ ሀይሚን አይቻታለሁ። ይሄን ነገር ሁሉ ስታደርግ አላየውም ነበረ ሩም ተከራይተ ምናምን። ስለዚህ አሁን ሀይሚን ልወስዳት ነው የመጣሁት ማለት አልገባኝም ነገር ማለት ነው ያልገባኝ። ሀይሚን ልወስዳት ነው የመጣሁት። ሀይሚ ሲጀመር ማለት ነው ልንገራችሁ፣ በማንም ጭንቅላት የምትመራ ልጅ አይደለም። በዚህ አጋጣሚ ማለት ነው ብሩኬ እንደዛ አድርጎ ቢወስዳትም በእግሯ ነው ሄደችው። የቤትም ሄደችው በእግሯ ነው። ተስማምታ ነው አለቅ በቃ አለፈ። አትሄድም ውጭ ሀገርም ከሆነ ማለት ነው። ለምን ነው የምትሄደው? ሲቀጥል ደግሞ ከብሩኬ ጋር አንድ ላይ ናት። ነገር ግን ለምን ታረቅ፣ ለምን አንድ ላይ ሆነች? ስለዚህ ወስዳታለሁ ብሎ አንድ ሰው መምጣት አይችልም። ሀይሚ ራሷን ህይወት የምታውቀው ራሷ ናት። 18 ዓመት አልፏታል። አለቅ ህይወቷን በደንብ ታውቃለች፣ እንዴት መምራት እንዳለባት ማለት ነው። ኤፍሬም ልንገር፣ በዚህ አጋጣሚ ታላቋን አይደለ ካንተ በላይ ታውቃለች ሀይሚ ማይንዷ ማለት ነው። ልንገር አንተ ስትፈልግ ሂጂ ሳትፈልግ ነይ ውጪ የምትላት ሴት አይደለች። ሰው ራሷን የምታውቅ ልጅ ናት። ሲቀጥል ደግሞ አልፏል። ያም ሆነ ይህ ማለት ነው ሀይሚን የራስሽን ህይወት ምሪ፣ ወይም ደግሞ አንቺ እንደዚህ መሆን የለብሽም፣ ወይም ደግሞ አሁን አይደለም አንቺ እንደዚህ ከወንድ ጋር መሆን ያለብሽ ከብሩኬ ጋር መሆን አለብሽ፣ ትዳር የምትይዝበት እድሜሽ አሁን አይደለም ብላችሁ ልትቆጡ ማናችሁም ኦኬ። አንተ ብቻ አይደለም ጋሽዬ ራሱ ሊቆጡ አይችሉም። ምክንያቱም ልጅቷ መጀመሪያ ነበረ ገባችሁ አይደለ? መቆጣት አለባችሁ። አሁን የራሷን ህይወት ታውቃለች በደንብ መምራት ማለት ነው። ስለዚህ አትግቡ። ሲቀጥል ቤተሰብ በትዳር ማልም ሆነ በምንም ማል አትግቡ። አለቀ። ሲቀጥል እኮ ቤተሰብ የሆነ መርጦ የሰጣችሁ ባል ማለት ነው አንዳንዴ ሊሆናችሁ ይችላል፣ አንዳንዴ ደግሞ አይሆንም። ገባችሁ አይደለ? አሁን የኔ ባለቤት የመጣው ከቤተሰብ ነው፣ በቤተሰብ ነው የመጣልኝ ማለት ነው። ነገር ግን አንዳንዴ ወዳችሁ አፍቅራችሁ የምታገቡ ባል የበለጠ አሪፍ ነው። በቤተሰብ ደግሞ የሚመጣ ደግሞ አይታችሁት አፍቅራችሁት ወይም ደግሞ በደንብ አጥንታችሁ ስትገቡ ጥሩ ነው። ግን ዝም ብላችሁ ስትገቡ ደግሞ ጥሩ አይደለም። እንዴ አሁን ሊቆጣት ደግሞ አይደለም። ኢፋ በምን ወይ ነው የምትወስዳት? ማለት እኔ ያመጣሁበት ምክንያት አለ አይደል እኮ ያመጣሁበት ምክንያት አለ። አንድ እንዳትሄድም ፈልጌ ነው። ሁለት ብዙ ማውቀው ነገር አለ፣ ካንተም ያወራሁበት ነገር አለ። ሲሪየስ ሆኜ አይደለ ብዙ ነገር አደርጋለሁ፣ ብዙ ነገር ታደርጋትም ነበር እንዳወራት አይደል። አሁን ስለመጣ ነው እንደዚህ። ኦኬ እሱ ነው እንደ ሊያረጋት የነበረው፣ እሱ ነው እንደ ትኬት ቆርጦ ምናምን ሊወስዳት የነበረው። እኔ የምለው ከሰው ጋር አውርቶ ምናምን። እኔ ግን ጺሙ በጣም እያሳሰበኝ ነው። ጺሙን ለምንድን ነው የተላጥከው ኤፍሬም? እኔ የምለው ተውት በቃ ጺሙን። እኔ ምን አሳስብ ሚስቱ አይደለሁ። እኔ ምን አገባኝ እንደዚህ የሚያሳስበኝ ማለት ነው። ተውት። ግን እኔ የገረመኝ ማለት ነው እሱ ነው እንደ ትኬት አስቆርጠው ምናምን ሀይሚን ከአገር ሊያስወጣት የነበረው ወይስ ከወንድ ጋር አጀናጅኖ ምናምን ያ ወንድ ሊወስታት የነበረው? እኔ አልገባኝም ነገር። ፋይል የሚሉት ነገር እኔ ግራ ነው የሚገባኝ እኮ። ፋይሉን አውጥቶ አይዘረግፉ ወይ አይነግሩን፣ ሆዳችንን ቁዝም ያደርጉታል። ሆዳችንን ነገር ይዘን አሁን እኔ ማታ ስተኛ ማለት ነው ምንድነው ያሉት? በቃ ምንድነው ፋይል ማለት ምንድነው? ምን አስቦ ነው? ማን ነው እያልኩ ነው ማድሮ ማለት ነው። ግራ ነው እኮ የገባኝ። የምሬን ነው። ልታወራለም እኮ አይደለም ኤፍሬም። ያው ሁሉ ነገር እያወኩኝ አሁን ደግሜ ልጅቷን ለሪስክ አልሰጠም ማለት ነው። አንተ እህትህን ሌላ ሙድ እያራመድክ አሁን ስለሱ ነገር እንድታወራለም ፈልገው ብሩኬ። ስለሱ ነገር ኦኬ፣ ሌላ ሙድ እያራመድክ ነው እህትን እያለ ነው ብሩኬ ማለት ነው። ፋሚሊ ገባችሁ ይመስለኛል። ብሩኬ ኤፍሬም ማለት ነው ሀይሚን ሌላ ወንድ ሊድራት ወይም ደግሞ ሌላ አገር ሊሸኛት ነው መሰለኝ። እንደዛ ሳይሆን አይቀርም። የምሬን ነው። ከብሩኬ አለያይቶ ሌላ ወንድ ቆርጦ ምናምን